የታሪክ ማህደር ተገለበጠ። የቴዲ አፍሮ ኢቶሪካ ዓለምን አስገረመ። በጥበብ ሰማይ ስር አዲስ የክብር ታሪክ ተጻፈም። ዛሬ የኢትዮጵያ ስም በዓለም አቀፍ የዲጂታል መድረኮች ላይ በደመቀ ቀለም ጎልቶ ታይቷል። የኪነ ጥበብ ፈርጥ የሆነው ቴዲ አፍሮ አዲሱን ኢቶሪካ የተሰኘ አልበሙን ለአድማጭ ባበረከተ በጥቂት ሰዓታት ውስጥ ዓለም ከዚህ ቀደም አይታው የማታውቀውን እጅግ አስደናቂ ክብረ ወሰን ሰብሯል። አልበሙ በተለቀቀ በአጭር ጊዜ ውስጥ የተመዘገበው ውጤት ማንኛውንም ግምት ያረገፈ ነው። የእይታ ብዛት 8,150,000፣ 18ቱም ትራኮች በአንድነት የፈጠሩት ማዕበል በጣት በሚቆጠሩ ሰዓታት ውስጥ ነው። ይህ ቁጥር ተራ አሃዝ አይደለም። ኢትዮጵያ ለጥበብ ያላቸውን ጥልቅ ፍቅርና ለድምፃዊ ያላቸውን ታላቅ ክብር ለዓለም ያሳዩበት ደማቅ ማሳያ ነው። ይሄ ስኬት በኢትዮጵያ ታሪክ ብቻ ሳይሆን በመላው አፍሪካ አልፎም በዓለም አቀፍ ደረጃ በአጭር ሰዓት ውስጥ እጅግ ከፍተኛ ተመልካች በማግኘት ረገድ አዲስ የታሪክ ምዕራፍ ከፍቷል። ኢቶሪካ ገና ሲወለድ አንበሳ ሆኖ ወጥቷል። የ18ቱ ትራኮች ድምር ውጤት በዲጂታል ሚዲያ ታሪክ ውስጥ ሊታለፍ የማይችል ግዙፍ አሻራ አኑሯል። ዛሬ ኢትዮጵያዊነት በዜማ ተከሽኖ በቴክኖሎጂ ታግዞ የዓለምን ትኩረት በከፍተኛ ሁኔታ ስቧል። ይህ ቀን በታሪክ መዝገብ ላይ ኢቶሪካዊው ቀን ተብሎ ይታወሳል። ይህ ድንቅ ውጤት ለኢትዮጵያን ሙዚቃ ኢንዱስትሪ አዲስ ብርታትና ተስፋን የሚሰጥ ነው።